ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ኢቲቪ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ በጣም ዓለም ተቀውጧል። እሱ ምንድነው? አንዲት እህታችን አዶናይን 1 ሚሊዮን ብር ሰጥቼ አስገድለዋለሁ ባለችው ቪዲዮ በጣም ብዙ ሰው እየተጣሉ ነው ከሄሉ ቤት። በመጀመሪያ ደረጃ ሰው አያስገድለውም አዶናይ ወደፊት ይሄዳል። ሁለተኛ ደግሞ የሆነ ነገር ሲነሳ እንደዚህ እንላለን የምትሉትን ብታቆሙ በእናታችሁ ያሰማችሁና ሐሳብ ይሰጣሉ። ስርዓት ይኑርሽ። ባክት ናት። በቃ ሁሌ ብዙ ጊዜ አያታለሁ። የሆነ በቃ ሁሉ ቦታ ላይ ሰካራ ጠርሙስ ይዞ አፍ መክፈት ጥሩ አይደለም፣ ዋጋ ነው የሚያስከፍለው። ባክቲ እሺ ቀናጅን ሞና ሰይና አቦረሺዳ ነመብራቲ ፈፋን ቀብዳሲ ቀና ማፋን ይቀበጣ ናንዬ ነመብራቲ ፈፋን ቀብዳሲ ቀና ማ አፋን ቀበጥ ሀደሲ መታገ ተዶፍተኒን ባፍተኒ ብራ የኦሮሞ ሙስሊሞች ናቸው። የሚከፍቱት እንጀት ኢፊ ፈከነ በዘበዛ ሀሶይቲ ኢፊ ቦያ ባረጋ ቀብዲ እንግዲህ እሰቡት። እንግዲህ ገባችሁ? የቅቤ ገበያ ይመስላል። እሱ ምንድነው እንግዲህ ወርቄ የምትባለው ሴትዮ አዶናይን እኔ ራሱም ሰቀጠጠኛ አውዝ ቢላሂ ምን ሸይጣን ረጅም አላቅም ለምን እንደዚህ እንደምትል ምን ለማለት አስባ እንደው ምን ፈልጋ እንደው ለምንድን ነው እንደዚህ የምትለው? ምቀኝነት ነው ባይዘወይ። አዶናይ ወደፊት ይሄዳል ብዬ አስባለሁ። ገባችሁ? አዶናይ በጣም ጎበዝ በጣም ጀግና ነው። እሷ ባለችውም አይሆንም። እኔ ግን በጣም ግራ ከገባኝ ነገር ለምንድን ነው የሆነ ሰው የሆነ ነገር በቃ ትልቅ ቦታ ሲደርስ የሆነ ነገር ለማድረግ የምንጥረው? ገባችሁ? ከምንምና ከማንም በላይ ሰውነትን እናስቀድም። ሰውነትን ካላስቀደምን በጣም ከባድ ነው የሚሆነው። አዶናይ በጣም ጎበዝ ነው፣ ይመቸው። በቃ ለፍቷል፣ ጥሯል። እኔ አዶናይን የምቃወምበት አለኝ፣ የምደግፈውም አለኝ። ለምን ካላችሁ የምደግፍበትም አለኝ፣ የምቃወምበትም አለኝ። የምደግፍበት ምንድነው? ጎበዝ ነው። የምቃወምበት ደግሞ እስካሁን ድረስ አንድ የመዳምን ቅመም ሲረዳ አላየውም። ገባችሁ? በዛ እቃወመዋለሁ። ከዛ ውጭ ግን እንደዚህ መሆን አለበት እንደዚህ መሆን አለበት አይደለም። ምክንያቱም ወጣት ነው፣ ይመቸው። ለፍቶ ጥሮ ደክሞ ነው ለዚህ ደረጃ የበቃው ማለት ነው። እና እንግዲህ በደንብ እየተባሉ ነው። እሱንም ምንድነው አላቅም። በመጀመሪያ ደረጃ ሰው በሰውነቱ መከበር አለበት ብዬ ከሚያምኑት አንዱ እኔ ነኝ። ግን በዚህ ደረጃ ደግሞ ሲባሉ ማየት በጣም ከባድ ነው ያጀማ፣ በጣም ማለት ነው። ምክንያቱም ምንድነው እሷ ተሳስታለች። ስተቱ ምንድነው ካላችሁ ሰውን በዚህ ደረጃ እንደዚህ አረጋለሁ ብሎ ማውራት ራሱ ወንጀል ነው ብዬ ነው የማስበው። ፈረንሳይ ላይ ተቀምጣ ነው እንደዚህ አይነት ነገር እንትን የምትለው። እና ከቻላችሁ እየሰከራችሁ አትግቡ። በተለይ ይሄ 21ኛው ክፍለ ዘመን ነው፣ የእናንተ ዘመን አልፎበታል። እና ከቻላችሁ ፕሊስ ዝም በሉ። እስኪ ላሰማችሁ። ያጫሉ ይሄ ነው መጨረሻሽ፣ ይሄ ነው። እሺ አጨብጭቡ ይደገም። ያጫሉ መጨረሻሽ እንደዚህ ነው። ንቃው እንደ ሴት ነው የጠራችሁ ራሱ አጫሉ አካጠላትያ ይደገምላችሁ። አጫሉ ከ4ኛ ክፍል በየንትኑ በየፓርኩ በየምናምኑ ሲተኛ ምን ሲል ብር አይቶ የማያውቀውን ብር በማሳየት አጫሉ በየጎዳና በየምናምን ሲተኛ የነበረ ከ4ኛ ሲጀመር ያቋረጠ መሀይብ ሽሴ አግኝቶ ማያውቀውን ልብስ አስገዝቶ ይዩት። እኛ ኦሮሞዎች ማለት ነው። ለዚህ ጆሃር 3 የተኩሶበት በቦሌ አካባቢ ቦሌ ቤቱን ተናግሬ ነበር። ገስት ሃውስ ውስጥ ጠርተነው ተኩሰንበት ቲሸርቱን ቀይረን ወደ ሰማይ ልከነዋል። ገስት ሃውስ ውስጥ ጠርተን ተኩሰን ገልተን ገድለነው ቲሸርቱን ቀይረን ልከነዋል። ዛት ሚንስ ልክ አዶንያስን አስገድለዋለሁ እንዳለች ሀጫሉን ልታስገድለው እቅድ አይደለም ያዘችው፣ ሸኝቼው መጣውን ያለችው። ገጌስኔ ዱፍኔ ሀጫሉ ገድየው ቲሸርቱን ገጌስኔ ዱፍኔ አማን ገጌሴ ዱፌ ሁጩ ሂምቤጉ ቱሬ ሁጩ ተከ ዱፍስኔቲ ገጌስኔ ዱፍኔ ጀት
bikka yaamanii ajjeesisanuu nda dubbachuu jirti. Hacaaluun መጨረሻን isii tanaa jette akka dhalaa yaamteው kan ለዚህ እዛ ደግሞ ተጨማሪ ድግሪ ይላክለታል። ላጫሉ አጨብጭቡ። ልጆቹንም ካላባት አስቀርተናል። እኛ ኦሮሞዎች ጀግናዎች ገባች ኢልሞ ይሳለ አባ መሌ አፍሲሴ አስቀርተናል ጀት ወይ ሐነት ያሶጅር እኛ ኦሮሞዎቹ አለች ደግሞ አማማጀቲ አዶንያ ሲሮት አካሼና ሀጫሉን እንዳንገበገባት ጸጸት እንዳለባትና ሰዎች ሀጫሉን እንደገደሉት እኔም እበቀላለሁ ጀቴ ሰበብኒ እኛ ኦሮሞዎች እንዳለቀስ ነው እናንተም የእናንተ ልጆች እናስለቅሳለን የእናንተን እናቶች ጀቴሚ ያ ገፈዳ ስረ ቆይ ከዛ ላይ ቀጥቶ ጃኒ መለየት ስለፈለገች ነው እዚህ ድራማ ውስጥ የገባችው። ሲጀመር ድራማውን የጻፈው አዶናይ ነው። ከዛ በኋላ ማለት ነው አስፈላጊ ከሆነ አዲስ አበባ ላይ እያለ እኛ የኦሮሞ ሰዎች በአጫሉ እንዳለቀስን እኛ የኦሮሞ ልጆች አከኑቲ ቦኘቲ ወሬ ሀጫሉ የትግራይ እናትም ታለቅሳለች። አማንዱሮ ጋሩ ገማቹ ይሲገርስ አዶናይ መግደል የፈለገችው ማለት ሁሉም የሰባቸው ራሷ ናት። ያ ዋን አዶናይ ረጎን ጅርቷማ አማንዱሮ ሀጫሉ ረደለይ ዴቹ ሀጫሉ የትግራይ ህዝብ ይሄን ነገር ማወቅ አለበት። እቺቲ ስትለሉቲንም ነ ጎቴቲ ዱፍቴሉቲም ገገስቴቲን ኩፌ ይስባ ገገስቴ ዱፍሬ ይስባ አሁን እኮ እኛ ግዴታ እቺ ሴትዮ እዚህ ጋር የያዝናት ግዴታ የትግራይ እህትና ወንድሞች ማወቅ አለባቸው። እቺ ሴትዮ ለሀጫሉ አንድም ደቂቃ አልቅሳም አታውቅም። ያስገደለችውም የገደለችውም እራሷ ናት። በዚህ አጋጣሚ አዶናይ ጥፍሩ እንኳን ቢሰበር የኦሮሞ ህዝብ አይጠየቅበትም። ይሄን ማወቅ አለባቸው። እሷ በተናገረች የኦሮሞ ህዝብ ምንም የሚወቀስበት ነገር የለም። ለምን እቺ የኦሮሞ ደም ያለባት ሴት ናት። የሀጫሉን ደም የጠጣችው ናት። ኦሮሞ ምትባል እሲኒ ቤኻ ኦሮሞ መቃብልሽ ኦሮሞ ፊት ትግሬ ወላ ፋንፊዱ ደም አሮድ እዛቺ ምን ኦሮሞ ናት። ኦሮሞ የጣበትን መንገድ አልሄደችም። ኦሮሚያ ውስጥ መወለድ እኮ ኦኬ ኦሮሞ ሊያደርጋት አይችልም። ልታገኝ ትችላለች ዜግነቱን፣ ልቡን ግን አታገኝም። እንደ ኦሮሞ ህዝብ ልታዘን አትችልም። ገባሽ? እዚህ ውስጥ ቁጭ ብላ ታውራ ነገር እኔ በነገራችን ላይ ረጅም ጊዜ ነው ማውቃት። እሺ ኢንፌክተኒኒ ናንዬ ቃልት ይገን በጣም ረጅም ጊዜ ነው ማውቃት። እሺ ወርቄን አይ ነይ ከ2016 ጀምሮ ነው ማውቃት። ሹሩባ ወለጋ ከሰቲን ጠለደ ጀዴ አፋን ሳባኑ ከነ ሲገሌ ስዊድን ይጁ ኢሳ ወዲና አከበር ባዴ ወለቴቻል አንኒም ቤካኒ በር ግን እዚህ ላይ የወጣች አጨብጭቡ አጫሉ እንደዚህ ሆኗል። አጨብጭቡ ሃሃ እኛ ላይ ነው እንደ ሙድ የምትይዘው አራዳነትን ከሀስከፈ እንደሷ ጠብ አድርገን ነው የወጣንበት። እዚህ ላይ ቁጭ ብሎ መንተባተብ አይደለም። በነገራችን ላይ ቪዲዮ ከቶ መገለቀጥ አይደለም። ዋቹ ከዱማል ኢንቤታ ጋፋ ሀጫሉን ዱዌሰን አከነጀት ይበር ጋፋ ኦዋሰን አከነጀት ይበር አማሚት ይበር አኒ አመታ ሰዲቢ ሲኖር ሞታ ቀድሞ ዋንት ተርጊተኒ አስረታቲ ይያት መልክቲ ተካን ደበርሱ በርባዳ ኢልማን ኦሮሞቲ ለጌፈዳጆ በጣም ባለጌ ናት እኮ ኦይስቲ አንድ ጊዜ ማለት ማስተላለፍ ፈልጋለሁ። እና እንግዲህ በዚህ ደረጃ እየተንጫጩ ነው። እውነት ለመናገር እናት ሆነሽ በዚህ ደረጃ መናገር አለብሽ ብዬ አላምንም። እንግዲህ ሰውን ለመነካካት ከዛም እየገባች ነው። እውነት ለመናገር እንግዲህ ቲክቶክ ላይ በጣም እየተባሉ ነው። በጣም ማለት ነው። ገባችሁ? የሚሰራው ሴራና ስራ እናቴን በጣም ከባድ ነው። ትንሽ እስኪ አዳምጡ። ከሰጅርቱ ሁበኖ ጉርጉዳ ቀባተኒ አላስ ኸይሳስ ወሪ ጅርተን ጅሬኝ ጅራችሁ ቆፋሚቲ ነቦደ ማልና ጎተ ዋንጆ ሴና ኢንራንፈተም ከኢሲን አስረቴሴ አፋን ኢሲ በንቴ አካ ጫሉን ዱኤ ኢሲኒፍ ኢረ ዴቢኤ ኢሲኒ ኢብሱ ጀቴ
irran udad deebitu kanatti akka tab'aa fudhattanii warri biyya jirtanii fi warri biyya alaa jirtan martinu keessaafuu ijoolleen Firaans keessa jirtan harka wal qabattanii Adonai miti isin kahimutti jirtu. Adonai feetu nin ajjeesisisa kayatte abbaa fi haadha qaba ijoollee biyya Tigree qaba. Garuu wanni nuti ibsu feenu በአማርኛ ልንገራችሁ እኛ ኦሮሞዎች በምንም ተአምር የሰው ልጅ ተውና ሳር ሲቆረጥ እንኳን ስርዓት ያለን ህዝብ ነን። አንፈልግም ዝም ብለን በሱ ይሄንን እንተክላለን ብለን ሌላ እናት ማስለቀስ ተይና ትንሽ እንኳን አንጀቷ እንዲያስብ የማይፈልግ ህዝብ እንደሆን ማወቅ አለባቸው። ይሄንን እናንተም ታውቃላችሁ። እኔ አያገባኝም አለች። ይገደል አያገባኝም አለች አዶናይ። አዎ ሀጫሉን በልጣ በምድር ላይ እየሄደች ስለሆነ ሌላም አሁንም እጨምራለሁ እያለች ስለሆነ በምንም ተአምር የኢትዮጵያ ህዝብ ይችን ልጅ ባላችሁበት ቦታ መክሰስ ወይ እሷ ሀገር ቤት እገባለሁ ብላ እንደዚህ በአፏ የምትቀዝነው እውነት ሆኖ ይታያል። ይሄንን ግን አዶናይ ዛሬም ነገም እኛ ቆስለናል፣ አሞናል፣ እረፍት የለንም። ሌላ እናት እረፍት እንድታጣ አብሶሉትሊ እንደማንፈልግ ነው እዚህ ላይ የምነግራችሁ። በፈለገችው ሎዛ ከተናገረች ወይ ከሰደበቻት ሎዛ በምድር ላይ ያለች እሷ መስደብ ትችላለች። የአንዱን ደም በዚህ ደም አወጣለሁ ብላ እሱን እንደገደልኩኝ እገድልላችኋለሁ ብላ መልእክት እያስተላለፈች ስለሆነ ይህንን ቪዲዮ ይዛችሁ ሁላችሁ ባላችሁበት ቦታ የሚያስፈልገውን እናረጋለን ባይነኝ። እኔ እንደ ረሺዳ የሀጫሉ ገዳይ እስከ ዛሬ አልታወቀም። በአደባባይ ወጥታ ገድያለሁ እያለችን ስለሆነ የኢትዮጵያ ህዝብ ሀጫሉን የምትወዱ የሀጫሉ የሰብአዊ ልጅ ነው። ለማንንም አይፈልግም እንዲጨቆን ከአፉም አውጥቶ ብሏል። እሷ ግን ገድዬዋለሁ ምን ታመጣላችሁ ትንጫጫላችሁ እንጂ ብላናለች። ይህንን በደንብ አድርጋችሁ እንድትረዱ ስለምፈልግ በጣም አመሰግናችኋለሁ ስላዳመጣችሁ። አሞኛል፣ ያመኛል። ቴንክ ዩ ገልቶ የሚረሺዳይ ወዲ ብያ አማን ታለዋል ምን እያለች ነው መሰለ ሄለን ከናዶኒያስና ካንተን ተካፍሏት ነው እንጂ ዋኑ ማይሲን ጀተ ደገፈች ጅራሚ ያ ሜዋን አንድ የጨመርኩበት ነገር አለ የለም ድምጽ ነው የሰማነው ቪዲዮን ጋይስ ድምጽ ነው ያሳያታል። ተካፍሏት ነው 8 ሰዓት ላይ ብቻ ጊፍት እንኳን ልካችኋል እንኳን ለኔ ልከፍሉ ሌባ መሆን ይፈልጋል። ሄለን እሷ አለች አላለችም ሁሉ ህዝብ እያየሽ ነው። እንግዲህ እየተንጫጩ ነው ውዶቼ ማለት ነው። እየተንጫጩ ነው። እንሰማለን፣ አሰማችኋለሁ። ቪዲዮውን ግን ሼር አድርጉት ፕሊዝ። በመጀመሪያ ደረጃ ያለሽ ለካ ኒኪ ግቢሽ ይቅርታ እስቲ እንደማ ዛሬ ደስ የሚለው ቤተሰቦቼ እንዳለ እዚህ ውስጥ ናቸው። አከሚ ነገ ያፈየና ቀብደን ሲሆንዳ የሄሉ ቤት ያው ሁላችንም ድምጻችንን የምናሰማበት ቤት ነው እና በተራ ብናደርገው ደግሞ የበለጠ ምርጥ ይሆናል። የሄለን ቤት የመደማመጥ እድል ካለ ብዙን ሀሳቦችን እንሰጣለን። ሄሉ እኔ ስለ ወርቅዬ ሳወራ በመጀመሪያ ደረጃ ወርቅዬ አቴንሽን ሲከር ናት። አቴንሽን ሲከር ለምን አቴንሽን ትፈልጋለች? ሶሻል ሚዲያ ላይ ወርቅዬ ማለት ፖይንትለስ ወሬ ነው የምታወራው። ትመጣና ሰዎችን ኮንፊውዝመንት ለመፍጠር የፈለገችውን ንግግር ተናግራ እዛ ጋ ከዚህም ከዛም ከዚህም እዛ ቤት እየጠሯት ሁሉም እንዲናገሯት የምትፈልግ ሴት ናት። ወርቅዬ እንደዚህ አይነት ሙድ የምታራምድ ናት። እኛ ከወርቅዬ ጋር ለረጅም ዓመት ሶሻል ሚዲያ ላይ የቆየን ሰዎች ነን እንጂ ወርቅዬ ፈሷን ፈስታ እንኳን
ከቤቷ ፈሷን ማስወጣት የማትችል ሴት ናት፣ እንኳን የሀጫሉን ስም ለመጥራት ገባሽ? የወርቅዬ ትልቁ ጌም የምትጫወተው እዚህ ላይ ሰው ያልገባው ትመጣና የፈለገችውን ነገር ትናገራለች። ከዛ ብሔር ብሔረሰብ መሀል የተለያየ የፓርቲ ደጋፊ የሆኑ ሰዎች መሀል ኮንፊውዝመንት መፍጠር ትፈልጋለች። ያ ግርግር ለሷ ጥሩ አቴንሽን እንዲኖራት ያደርጋል። ሰው ያልተረዳው እዛ ጋ ነው እንጂ ወርቅዬ የዛሬ ስንት ዓመት ራሱ በጣም ብዙ ነገር ስትናገር የነበረ ሴት ናት። ሶሻል ሚዲያ ላይ በጣም ብዙ ነገር ስትናገር ያኔ የእሷን ንግግር ብንወስድ ኖሮ እንደ ህዝብ ኦር ደግሞ እንደ ብሔር ብሔረሰብ ተጋለን ነበረ። የእሷን ንግግር ግን የማያዳምጥ በጣም ብዙ ሰው አለ፣ ንቋት የሚያልፍ ገባሽ? እንጂ ወርቅዬ እውነቱን ልንገርሽ፣ አሁን ከሰዓት ደግሞ ትገባና የፈለገችውን ነገር ትላለች። ከዛ በኋላ ግርግር ትፈጥራለች። የአዶናይ ጉዳይ ደግሞ እሷ አዶናይን እንኳን አይደለም መግደል ልብሱ ላይ ያለውን ዝንብሽ ማለት አትችልም። እኔ ባይደዌ የአዶናይ አድናቂ አይደለሁም፣ ላደንቀውም አልችልም። በአንዳንድ ነገር አላደንቀውም። በሀጫሉ ጉዳይ ግን ለተናገረችው ንግግር ወርቅዬ አንድ ማወቅ ያለባት ነገር ዋጋ ያስከፍላታል። ለምን መሰልሽ? የሀጫሉ ጉዳይ ሀጫሉ ደማችን ነው፣ ልባችን ነው፣ ሁሉ ነገራችን ነው። የሀጫሉ መስዋዕትነትን ነው የኦሮሞን ወጣት ያኖረው። ሀጫሉ መስዋዕትነት የከፈለ ልጅ ነው። ይህንን ማወቅ መቻል አለባት። ለምን ፈረንሳይ ሀገር ስትኖር ማወቅ ያለባት ነገር የኦሮሞ ልጆችን ፈረንሳይ ሀገር ውስጥ እንዳሉ ማወቅ መቻል አለባት። ማንም ሰው በህግ ይህንን ነገር ሊጠይቃት ይገባል ብዬ ነው የምለው። ለምን ሰው እንደመጣለት የፈለገውን ነገር አይናገርም። ሰው ግርግር ለመፍጠር ብሎ አቴንሽን ለመሰብሰብ ብሎ ሶሻል ሚዲያ ላይ የፈለገውን ነገር መናገር የለበትም። የወርቅዬ ትልቁ ችግር እሱ ነው። አቴንሽን ለመሰብሰብ በኋላ ትመጣና ከፈለገች እዚህ ጋር አከሌ ሊሞት ነው ልትልሽ ትችላለች። በቃ ይሄ ወርቅዬ ናት። ያ ሜንታሊዋ ነው፣ እንደዚህ ነው የምታስበው። እኛ እዚህ ጋር ወርቅዬም በመስደብ ሳይሆን ማስቆም ካለብን ባለችበት ቦታ ማስቆም፣ እንደ ሶሻል ሚዲያ ደግሞ አድማ አርገን እሷ ይሄን ንግግር እንዳትናገር ማድረግ ካለብን ተነጋግረን አድማ አርገን ማስቆም መቻል አለብን ብዬ የምል ሰው ነኝ እንጂ በተረፈ ወርቅዬ ማለት ትበጠርቅልሻለች፣ ከሰዓት በኋላ ሌላ ወሬ ታወራና ህዝብ ታባላለች። ሺ ዳዝንት ኬር አባውት ኤኒዋን። እንደዚህ አይነት ሜንታሊ ያላት ሴት ናት። ኦኬ እንጂ የእሷ ንግግር ከሰማችሁት የሀጫሉንም ሀጫሉን ገድዬ መጣሁ ማለት ህዝብ የሚጨረስበት ነገር የለም። እሷን ነው እንጂ መጨረስ እሷን እኮ ነው ሉያ የእሷ ፖለቲካ ይሄ ነው። በቃ ፖለቲካዋ የእሷ እዚህ ጋር ምንድን ነው የፈለገችው? እኛ የኦሮሞ ልጆች ተነስተን በአዶናይ ጉዳይ እንድንናገር የሀጫሉን ጉዳይ ታነሳና ከዛ ደግሞ ታነሳና ደግሞ አዶናይን ትነካና ደግሞ የትግራይ ልጆች ተነስተው እንዲናገሩ። ይሄ ነው ፖለቲካዋ። ገባሽ? አሁን ሰው ከእንደዚህ አይነት አስተሳሰብ ከብሔር ፖለቲካ ወተንኛ አገራዊ ሰላም ፖለቲካ ላይ እየሰራን ያለን ሰዎች ነን። ሰላም ነው የምንፈልገው። ለምን ሰው የፈለገበት ሀገር ላይ ቁጭ ብሎ የፈለገውን ነገር ይናገራል። አገር ቤት ያለው ደግሞ ዋጋ ይከፍላል። ያ መሆን የለበትም። ሰላም ነው የሚያስፈልገው። አገር ቤት ያለው ህዝብ መኖር መቻል አለበት በሰላም። ከዛ አንጻር ስታይ የወርቅዬን ጉዳይ ይመለከተናል ባለችበት ቦታ ላይ የሚሉ ሰዎች ሄደው ማናገር መቻል አለባቸው። በህግም ሆነ በአካል አግኝተዋት ማስቆም መቻል አለባቸው። ወርቅዬ ፖለቲካ ነው እዚህ ላይ የምትሰራው። የእሷ ፖለቲካ ደግሞ ምንድን ነው? ሰው ለምን በሰላም ይኖራል ነው። በቃ ይሄ ነው ፖይንቷ። ከተረዳችሁት ኦዲዮውን ቁጭ ብላችሁ አዳምጡት። የእሷ ፕሮፓጋንዳ ይሄ ነው። ሰው አገር ለምን በሰላም ይኖራል ባይነች። ይሄ ነው በቃ ፍላጎቷ። አበሮሽታ ከነ ያንን ሲ ያደቢራተ ከቀብዱ ማሊፍ ወርቅዬን አቴንሽን ሲከር አቴንሽን በርባዲ ጀግና ናቸው ወላሂ። ለማንኛውም ሰብስክራይብ፣ ላይክ፣ ሼር አድርጉ። ልቀጥልላችሁ ነበር ይረዝማል።